ራሳችሁ ከልክ በላይ የምታስጨንቁ ከሆነ ራሳችሁን ስራ ሰርታችሁ ጨርሳችሁ ወይኔ መዳም ምን ትለኝ ይሆን፣ ቁጭ አልሽ ትለኝ ይሆን፣ አልሰራሽም ትለኝ ይሆን፣ እንደዚህ ትለኝ ይሆን ብላችሁ ራሳችሁን ከልክ በላይ የምታስጨንቁ ከሆነ እመኑኝ የእብደት አንድ እርምጃ እየተራመዳችሁ ነው ያላችሁት። ማንም ምንም ይበላችሁ፣ እናንተ ለራሳችሁ ጀግና ናችሁ። ጀግንነታችሁ የማታውቁትን ቋንቋ ለማወቅ ተጋፍጣችሁ የማይቻለውን የሰው ልጅ ጸባይ፣ ከባድ ማለት የሰው ልጅ ጸባይ ነው። የእነሱን ጸባይ ችላችሁ 24 ሰዓት እየተንከባለላችሁ 24 ሰዓት ቆማችሁ አምጪ ውሰጂ እየተባላችሁ እግራችሁ እስከሚያብጥ ድረስ ቆማችሁ እየሰራችሁ ከዚህ በላይ ምን አለ ለእናንተ ጀግንነት? እኔ ጀግና ነኝ ከከሌ በምን አንሳለሁ ብላችሁ እራሳችሁን ማጀገን ያለባችሁ። ቤተሰብ የለም፣ ጓደኛ የለም ከእናንተ ጋር ማለት ነው። እናንተና እናንተ ብቻ ናችሁ ያላችሁት ከእናንተ ጋር። ስለዚህ ለእናንተ ዘብ የሚቆሙት እናንተና እናንተ ናችሁ። ነገ እነዚህ ልጆች ወይኔ አበዱ ጤነኛ ሆነው መጥተው አበዱ ስንል እኛ ላይ እንደሚመጣ ማሰብ አለብን። እኛ ራሳችንን መንከባከብ አለብን። እኛ ራሳችንን ካልተንከባከብን የእነሱ ጣፋንታ እኛ ጋር ነው የሚመጣው ነው። ይቅርታ ሰላምታዬን ዘነጋሁትኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለኔ ልላችሁ ነበረ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ደግሞ ያላችሁን ሀሳብ አስተያየት ከታች ኮሜንት ስር አስቀምጡልኝ ማለት ነው። እንግዲህ በሉሉ ዩቲዩብ ቻናል ላይ የተለያዩ ቁም ነገር ያላቸውን ነገራቶች ወደ እናንተ ሼር አድርጋለሁ። በተለይ በስደተኛ እህቶች ላይ ነው ሼር ማደርገው። እናንተም ደግሞ ለሌሎች ሼር እያደረጋችሁ ዩቲዩቤ እየታየልኝ አይደለም። ምን እንደሆነ አላቅም፣ ለምን እንደሆነ አላቅም። ሰው ጋር እየደረሰልኝ አይደለም። አለኩል ያሊን እስኪ ላይክ አድርጉልኝ፣ አይከፈልበትም እህቶቼ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁትኝ ለእብደት መዳቤት በቃ ለእብደት የሚጋብዙን 4 ምክንያቶች አሉ ወደ እብደት የሚጋብዙን። እነዚህ ምንድን ናቸው? መፍትሄያቸውስ ምንድን ነው የሚለውን ነገር የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ብዙ ጊዜ ሚዲያ ላይ ብዙ እህቶችን አሁን የለቀኩት ቪዲዮ አለ ከቆይታ በፊት ተቆይታ በፊት የለቀኩት ቪዲዮ አለ። እህታችን ራሷን ስታ አብዳ፣ እንደዚሁም ደግሞ ሌላ እህት እንደዚሁ ራሷን ስታ ሜዳ ለሜዳ እንደዚህ አስፋልት ላይ ስትሄድ ነበር፣ ልብሷን አውልቃ ማለት ነው። እና ይሄ ለምንድን ነው የሚፈጠርብን? እኔስ ነገ ምንድን ነው መጨረሻዬ? እኔ ራሴን እየተቆጣጠርኩት ነው ወይ? ራሴ ላይ ምን እየሰራሁ ነው? ምን እያደረግኩ ነው የሚለውን ነገር ቆም ብለን ማሰብ ይኖርብናል ማለት ነው እህቶቼ። የመጀመሪያው ፍቅር ካላችሁ ፍቅር በነገራችን ላይ ያሳብዳል። እውነቴን ነው የምላችሁ። ይህን ስላችሁ ልስቁ ይሁንን ልትቀልዱ ትችሉ ይሆናል። እንኳን አይደለም ማሳበድ ይቅርና ህይወታቸውን ያሳጣቸዋል። ፍቅር እኔ መኖር አለብኝ ብለሽ ራስሽን ካሳመንሽ ያላንድ ሰው መኖር አልችልም ብለሽ ራስሽን ካሳመንሽ በእርግጠኝነት ያንን ሰው ያጣሽው ቀን ወይ ታብጃለሽ ወይ ራስሽን ታጫለሽ። ከአንድ ሰው ጋር ፍቅር ስትጀምሩ ይሄ ሰው አንድ ቀን ከኔ ጋር ይለያል ብለሽ እሰቢ። አንድ ቀን ከኔ ጋር ይለያል፣ የዛ ሰዓት ግን ራሴን መጠበቅ ይኖርብኛል ብለሽ ራስሽ ውስጥ ሴቭ አድርገሽ አስቀምጪ። እሱ ከእናንተ ህይወት ውስጥ የወጣ ቀን፣ እሱ ሌላ ሰው መርጦ የሄደ ቀን፣ የዛ ሰዓት ራስሽን ታጫዋለሽ። ይሄ ነው አንዱ የእብደቱ የመጀመሪያ የእብደት ምዕራፍ 1 የሚባለው ይሄ ነው። ብዙ እህቶች ራሳቸውን ሲያጠፉ እንመለከታለን። እንኳን አይደለም ማበዱ ቀላል ነገር ነው ብዬ የምወስደው ነገር ነው። ነገር ግን ራስን ማጣትም ከባድ ነገር ነው እና ይሄንን ነገር ትኩረት ስጡት ማለት ነው። እኔ አንድ ሰው እኔ ጋር አብሮ ባይቀጥልም እኔ ግን መኖር ይኖርብኛል፣ በሱ ምክንያት ራሴን ማጣት አልፈልግም፣ ራሴን ማጨናነቅ አልፈልግም ብላችሁ ራሳችሁን
ማሳመን አለባችሁ ማለት ነው። ከቻላችሁ በስደት ዓለም ላይ ሆናችሁ እንደዚህ አይነት ሪሌሽን ውስጥ መግባት የለባችሁ። ከሆነ ደግሞ መለያየት ከመጣ በፍቅር ላይ መገናኘት ፍቅር እንዳለ ሁሉ መለየትም አለ። መለየት ከመጣ ደግሞ ራሳችሁን ማሳመን ይጠበቅባችኋል። እኔ ለቤተሰቦቼ መኖር አለብኝ፣ እኔ ለራሴ ጤናማ መሆን አለብኝ ብላችሁ ራሳችሁን አሳምኑት። ያንን ሰው እኔ ልበቀለው የምችለው ጤነኛ ሆኜ ምን ስሆን ነው? ስኬታማ ስሆን፣ ሰርቼ ራሴን ስለውጥ፣ ጥሩ ቦታ ላይ ስደርስ ያንን ሰው መበቀለው። ዛሬ ያልፈለገኝን ሰው ዛሬ አልፈልግሽም የራስሽ ጉዳይ ያለኝን ሰው እኔ ከሱ በላይ ሆኜ ከሱ በላይ ስኬታማ ሆኜ በዛ ነገር እኔ እበቀለዋለሁ እንጂ ራሴን ገድዬ ራሴን አሳምሜ ያዝንልኛል ያ ሰው? ያበርኩለት ሰው ያዝንልኛል? አያዝንልኝም። ምንም የሚያደርግልኝ ነገር የለም። አለቀ። ድሮም ጅል ናት፣ አሁንም ጅል ናት ነው የሚላችሁ። ስለዚህ ይሄን ነገር አስቡበት በደንብ ማለት ነው። ሁለተኛው ደግሞ በቋንቋ ምክንያት መጨናነቅ ነው። አሁን ብዙ እህቶች እመለከታለሁ፣ በቃ አልገባኝ አለ፣ ይሄን ያህል ዓመት ሆነኝ። እንደ እየተጨናነቃችሁ በምን ላይ ይግባችሁ? እየተጨናነቃችሁ ራሳችሁን እኮ አልገባኝም በማለት ጭንቅላታችሁን ቦታ ሰጣታችሁታል። እንዲገባችሁ ቦታ ሰጥታችሁታል። እየተጨናነቃችሁ ነው ያላችሁት። እንዴት ይገባችኋል? ስለዚህ ይሄ አይገባኝም የሚለውን ነገር ድልት አድርጋችሁ ይገባኛል ብላችሁ ራሳችሁን ማሳመን ይኖርባችኋል ማለት ነው። ምክንያቱም አይገባኝም ካላችሁ መቼም አይገባችሁ። እንዴ ራስሽን እኮ አሰንፈሽዋል እኮ መጀመሪያ ላይ እኮ ራስሽን አሰንፈሽዋል። ራስሽን አሰንፈሽው እንደማትችይ ለጭንቅላትሽ ነግረሽው እንዴት ነው ሊገባሽ የሚችለው? ስለዚህ እችለዋለሁ ብለሽ ራስሽን አሳምኚ ትችያለሽ። እና ይሄን ደግሞ ተጉዳይ ቁጥርሽ ራስሽን ማጨናነቅ አይጠበቅብሽም። በቃ ሰው ነሽ፣ እንደ ሰው የሚጠበቅብሽን ነገር ታደርጋለሽ። ከዛም በኋላ በቃ ከገባሽ ይገባሻል፣ ካልገባሽ አንቺ የመጣሽበትን ጊዜ እየቆጠርሽ ራስሽን ማጨናነቅ አይጠበቅብሽም። ምክንያቱም ነገ እንደነዚህ ልጆች እጣ ፋንታ ነው የሚደርስሽ። ስለዚህ ተጠንቀቂ ማለት ነው። ሌላው ደግሞ በቤተሰብ ናፍቆት መብሰልሰል። አንድ እዚህ ስደት ዓለም ላይ ማወቅ ያለባችሁ ነገር ቢኖር ስደት ዓለም ላይ ስትወጡ ቤተሰብ እንደሚናፍቃችሁ፣ ሀገር እንደሚናፍቃችሁ፣ ጓደኛ እንደማታገኙ፣ በቃ ብቻችሁን ናችሁ። ከአላህ ቀጥላችሁ ብቻችሁን ናችሁ የምትቆሙት። ለራሳችሁ ያላችሁት እናንተ ናችሁ። ቤተሰብ የለም ከጎንሽ፣ ጓደኛ የለም አይዞሽ በርቺ የሚልሽ የለም። ራስሽን አይዞሽ በርቺ፣ ጠንካራ ነሽ፣ ጀግና ነሽ፣ ትችያለሽ ብለሽ ራስሽን ማሳመን የሚኖርብሽ። ያ ካልሆነ ግን እመኝኝ ዛሬም ነገም እየተንፎቀፎቅሽ ነው የምትኖሪው። ነገ ሲብስ መጨናነቁ ሲብስ ምን ይሆናል? ወደ እብደት ትሄጃለሽ። ስለዚህ ያ ከመሆኑ በፊት እኔ ለራሴ ጀግና ነኝ፣ እኔ ለራሴ አለሁለት፣ እኔ ለራሴ የምፈልግበት ቦታ ላይ መድረስ እችላለሁ። ምክንያቱም የምፈልግበት ቦታ ላይ ለመድረስ ነው እዚህ የመጣሁትኝ። የምፈልገው ነገር አለኝ፣ ያን የምፈልገውን ነገር ለማድረግ ነው የመጣሁትኝ ብለሽ ራስሽን ማሳመን ይኖርብሻል ማለት ነው። ያ ካልሆነ ግን ነገርኩሽ፣ ያ ካልሆነ ግን እየተንፎቀፎሽ ነው የምትኖሪው፣ እየተንፎቀፎሽ ማለት ነው። ስለዚህ ማንም የለም ካንቺ አጠገብ፣ ራስሽ ለራስሽ ያለሽው ራስሽ ነሽ። በሰዓቱ ምግብሽን የመብላት ያገኝሽውን ነገር የመመገብ ያንቺ ኃላፊነት ነው። ካልሆነ ግን ራስሽን የምትጎጁ አንቺ ነሽ። እናትሽ የለችም በሰዓትሽ ምግብሽን ብይ ልጄ ብላ አለምንሽም። ስለዚህ ራሳችሁን ኮንትሮል የምታደርጉት እናንተና እናንተ ብቻ ናችሁ። ካልሆነ ግን አደጋው ዞሮ ዞሮ እናንተ ላይ ነው መጥቶ የሚከመረው ማለት ነው። ይህንን ማወቅና መፍትሄው ደግሞ እጃችሁ ላይ ስለሆነ መፍትሄውን መጠቀም ያለባችሁ እናንተ ናችሁ ማለት ነው። ሌላው ደግሞ ታልክ ያለፈ መጨናነቅ፣ ለትንሹም ለትልቁም መዳብ ምን አለችኝ፣ ስትመጣ ምን ትናገረኛለች፣ ስራ ጨርሼ ቁጭ አለች ወይ ትለኛለች ወይ እንደዚህ ትለኛለች ወይ። ይሄ ነገር ደግሞ እራሳችሁን በጣም ነው የሚጎዳችሁ፣ በጣም ነው የሚጎዳችሁ። እነሱ እኮ ለደቂቃ ያስቧችሁ፣ ለሰከንድ ያስቧችሁ። እነሱ ለሰከንድ ያስቧችሁ። እናንተ ግን
ስራ ጨርሳችሁ ይሉኝታ የሚባለው ነገር ያጨናንቃችኋል። ወይኔ ምን ትለኛለች፣ እንደዚህ አርጌው ምን ትለኛለች። በቃ ምንም ትበል ምን አገባሽ? ምንም ትበል፣ ስራሽን ነው ሰርተሻል። በቃ ስራ በሌለሽ ሰዓት ማረፍ መብትሽ ነው። ኮንትራት አይደለም። በቃ ያለሽው የ2 ዓመት ኮንትራት ነው። ያንን ኮንትራት እስከምጨርሽ ድረስ ዝግ ብለሽ መስራት መብትሽ ነው እንጂ ስራ ጨርሼ ቁጭ ስል ምን ትለኛለች፣ እንደዚህ ስል ምን ትለኛለች፣ ስበላ ምን ትለኛለች፣ ስጠጣ ምን ትለኛለች፣ ስለብስ ምን ትለኛለች፣ እያንዳንዱ ነገር በምን ትለኛለች ጭንቅላትሽን ውስብስብ አድርገሽ ከያሽው እመኝኝ ነገ ትጎጃለሽ አንቺ ራስሽ። ስለዚህ ምን ትለኛለች የሚለውን ነገር ከጭንቅላታችሁ አውጥታችሁ፣ ይሄ ከልክ ያለፈ መጨናነቅ ከጭንቅላታችሁ አውጥታችሁ ራሳችሁን በቃ ራህ አድርጉት። እኔ አንዳንድ ጊዜ በቃ እንደዚህ በምጨናነቅበት ሰዓት የሆነ ጩሂ የሚለኝ ነገር አለ። የሆነ ቦታ ጭር ያለ ቦታ ሄደሽ በቃ ራስሽን ብቻ አዳምጪ የሚለኝ ነገር አለ። እውነቴን ነው የምላችሁ፣ ስጨናነቅ ማለት ነው። ደግሞም ያን ነገር አድርገዋለሁ። ግቢም ላይ ሆኜ ቢሆን ለብቻ ቁጭ እላለሁ። ለብቻ ቁጭ ብዬ ራሴን አዳምጠዋለሁ። የሚለኝን ነገር እሰማለሁ። እውነቴን ነው የምላችሁ። እና ስለዚህ ይሄንን ከልክ በላይ የምትጨናነቁ ከሆነ የእነዚህ የልጆች እጣ ፋንታ ነው የሚደርሳችሁ። የእነዚህ የልጆች እጣ ፋንታ እንዳይደርሳችሁ ደግሞ ራሳችሁን ከልክ በላይ አታጨናንቁት። መፍትሄው አታጨናንቁት ነው። መፍትሄው ለትንሽ ለትልቁ አትሽለጥለጡ ነው። ደፋር፣ ጎበዝ፣ ጀግና ሆኑ። እኔ ጀግና ነኝ። ምንም አያንሳችሁም። ጀግና ናችሁ። እውነቴን ነው የምላችሁ። ጀግና ናችሁ። ምንም አያንሳችሁ። ምን ያንሳችኋል? ጀግና ናችሁ። የማትችሉትን ቋንቋ ተጋፍጣችሁ ችላችሁ፣ የማትችሉትን ቋንቋ የማትችሉትን ጸባይ ተጋፍጣችሁ ችላችሁ እየሰራችሁ ነው። ከዚህ በላይ ጀግንነት አለ? የለም። ስለዚህ ለራስሽ ጀግና ነኝ ብለሽ ራስሽን አሳምኚ፣ ራስሽን ተንከባከቢው። በቃ ነገ እኮ ብዙ ነገር ማድረግ እችላለሁ። እኔ ከከሌ በምን አንሳለሁ? እኔ እንደዚህ ብለው ከሌ ጋር ያለው አይምሮ እኔ ጋርም አለ። በምን አንሳለሁ ብዬ ነው እኔ ራሴን ማሳምነው። ስለዚህ እንደዚህ አድርጋችሁ ራሳችሁን አሳምናችሁ ጎበዝ ሁኑ። አላህ ከክፉ ነገር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።